እግዚአብሔር ራሱ ለሙሴ ደንግጎ የነገረው ነው። በኢሳይያስ መጽሐፍ ምዕራፍ በዘዳግም ሕጉ የተነገረበት ዘዳግም መጽሐፍ ምዕራፍ 25 ላይ ስታነቡ አንድ ሕግ ይናገራል። በሰዎች መካከል ጠብ ቢሆን ወደ ፍርድም ቢመጡ ፈራጆችን ቢፈርዱባቸው አንድ ሰው ላይ ቢፈረድበት ማለት ነው ቢፈርዱባቸው ጻድቁን ደህና ነህ የበደለውንም በደለኛ ነህ ይበሏቸው። በደለኛውም በመገረፍ ቢገባው እንዲገረፍ ፈራጁ በፊቱ በምድር ላይ ያጋድመው። የግርፋቱን ቁጥር እንደ ኃጢአቱ መጠን ይሁን። ግርፋቱ ከተፈረደበት በደለኛው ሰውዬ እንደ በደሉ ምን ይበል ይገረፍ። ግርፋቱ ደግሞ እንደ በደሉ መጠን ይሁን፣ እንደ ጥፋቱ መጠን ይሆናልና እንደ ኃጢአቱ መጠን ይሆናልና ግርፋቱም 40 ይሆናል። ስንት ግርፋት? 40 ግርፋት ይሁን። ከዚህ በኋላ ጨምሮ ብዙ ግርፋት ቢገርፈው ወንድም በፊት ነውረኛ ይሆናልና ከዚህ በላይ አይጨምርበት አለ። በሌላ አማርኛ አንድ ሰው ኃጢአተኛ ነው ከተባለ ቢፈረድበት በኃጢአቱ መጠን ምን ይበል ይገረፍ። ሲገረፍ የግርፋቱ መጠን ደግሞ እንዴት ይሁን? እንደ ኃጢአቱ መጠን ይሁን። እንደ ኃጢአቱ መጠን ስትገርፈው በፊት አስተኝተኸው ግረፈው። ስትገርፈው 40 ጊዜ ግረፈው። 40 ጊዜ ተገረፍከው ከ41ኛ ከሄድክ እሱ ምን ይልብሃል? ነውረኛ ይሆንብሃልና ከ40 አትለፍ። ስንት ግረፈው? 40 ግረፈው። ጳውሎስ ይህንን ሚስጥር ሲናገር አይሁዶች ይህንን ቃል ስለሚጠቀሙ በሁለተኛ ቆሮንቶስ መጽሐፍ 11 ምዕራፍ 11 ላይ ቁጥር 24 ጀምሮ አይሁድ አንድ ሲቀረው 40 ጊዜ 5 ዙር ገረፉኝ አለ። ስንት ነው እንደ ሕጉ? ጳውሎስ እንደ ሕጋቸው አይሁዶች ጠሩትና ስንት ጊዜ ገረፉት? ለ40 ጊዜ ስንት? አንድ ሲቀረው ማለት ስንት ነው? 39 ጊዜ ምን አሉኝ? ገረፉኝ አለ። ለምን ሲባል 40 ከገረፉት ደግሞ አይገርፉትም። 40 ከገረፉት 40 ከሆነ ነውረኛ ስለሚሆን ከዛ በኋላ አይገረፍም። ስለዚህ ደግመው መግረፍ ሲፈልጉ እሱን ምን አደረጉት? 39 ጊዜ ይገርፍና ረሳሁት ይላል። ረሳሁት ይልና እንደገና ምን ይሉታል? 39 ጊዜ ይገርፉታል። 5 ዙር ገረፉኛል። 5 ጊዜ 39 ገረፉኛል። ተንኮላቸው ደግሞ ስንት ጊዜ ነው የሚገርፉኝ? 40 አይገርፉኝም፣ 39 ጊዜ ነው የሚገርፉኛል። እንዴት ሲባል እንደ ሕጉ በፊታቸው ጥፋተኛ አድርገው ስለቆጠሩኝ፣ ሸንጎ ስለፈረደብኝ ምን አይነት ፍርድ ተፈርዶብኛል አለ? የግርፋት ፍርድ ደርሶብኛል አለ። ይህ እንደ ሕጉ የሆነ አንድ ሰው ከኃጢአቱ የተነሳ የደረሰበት የሕግ ቅጣት ነው። እንግዲህ ሰዎች ለምን ይገረፋሉ ሲባል ስለ ኃጢአታቸው ነው የሚገረፉት፣ ስለ በደላቸው ነው የሚገረፉት። ይህንን ግርፋት በኃጢአት ምክንያት ነው የወረስነው። ስለዚህ ምክንያት ሰዎች ስለ ኃጢአታቸው ይገረፋሉ። ኢየሱስስ ታዲያ ለምን ተገረፈ? ኢየሱስ በሁለት ወንበዴዎች መካከል ሰቀሉት ይላል መጽሐፍ። በሁለት ወንበዴዎች መካከል ኢየሱስን ሲሰቅሉት ምን አሉ? እስኪ አንተ ክርስቶስ ከሆንክ አለ አጠገቡ ያለ ሰው። ምንድን ነው ያለው? አንተ አድናለሁ ትል የለን? እስኪ አንተ እውነትም ክርስቶስ ከሆንክ ራስህንም አድን፣ እኛንም ምን በለን አድን ብሎ ተዘባበተበት። ሌላኛው ሰው ደግሞ አንተ አታፍርምን? እኛስ ስለምናችን ስለ በደላችን የሚገባንን ፍርድ እንቀበላለን። እርሱ ግን ምንም አላጠፋም። ትክክል አይደለም። የኢየሱስ ግርፋት፣ የኢየሱስ መሰቀል፣ የኢየሱስ ዋጋ መክፈል በፍጹም በሱ ላይ
የሚያስፈርደው ኃጢአት በደል አልተገኘበትም። ነገር ግን እኛ ስለ በደላችን ስለ ኃጢአታችን ልንገረፍ ይገባናል። ኢየሱስ ክርስቶስ ለምን እንደተገረፈ ካልገባን የኢየሱስ መገረፍ ታሪክ ነው፣ ወይም ደግሞ የኢየሱስ ግርፋት ስለ ሰው ልጆች ምናምን የሚል ጀነራል ኮንሰፕት ነው። ነገር ግን ስለ ኃጢአታችን መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 53 ላይ ሲናገር እንዲህ ይላል። ኢሳይያስ ምዕራፍ 53 ላይ እርሱ ግን ስለ መተላለፋችን ምን አለ? እርሱ ግን ስለ መተላለፋችን ምን አለ? ቆሰለ። ለምን ቆሰለ ኢየሱስ? ስለ መተላለፋችን። ስለ በደላችን ደግሞ ምን አለ? ደቀቀ። በደለኛ ሊደቅ ፍርድ ያለበት ስለ በደላችን ደቀቀ። ከዛስ የደህንነታችን ተግሣጽ በእርሱ ላይ ነበርና በእርሱ ቁስል እኛ ምን አለን? ተፈወስናል። በእርሱ ቁስል ተፈወስን። 50 ላይ ሲናገር ኢየሱስ ደግሞ በትንቢት ኢሳይያስ ምዕራፍ 50 ላይ ሲናገር ምን ብሎ ይናገራል? ኢሳይያስ ምዕራፍ 50 ቁጥር 6 ላይ እንዲህ ይላል። በትንቢት ቁጥር 6 ጀምሮ ጀርባዬን ለገራፊዎች፣ ኢየሱስ ጀርባዬን ለምኖች? ለገራፊዎች፣ ጉንጬንም ለጠጉር ነጪዎች ሰጠው። ጀርባዬን ለገራፊዎች ሰጠው፣ ጉንጬንም ለፀጉር ነጪዎች ሰጠው። ፊቴንም ከውርደትና ከትፋት አልመለሱም። በሌላ አማርኛ በፊቴ ምን ተብሎብኛል? ተተፍቶብኛል። ጉንጬን ደግሞ ፂሜን ምን ብለውታል? ነጭተውን። ጀርባዬን ደግሞ ምን ብለውታል? ገርፈውኛል አለ። ለምንድን ነው ኢየሱስ ጀርባው መገረፍ ያስፈልገው? ለምንድን ነው ግርፋት እሱ ላይ ያረፈው? እንደውም ሲያወሩ በታሪክ ቅድም ጳውሎስ ላይ እንደደረሰው ነው። ጳውሎስ ጋር 40 ጊዜ ከገረፉት ከዛ በኋላ መግረፍ ስለማይችሉ 39 ላይ ያቆሙና በአንድ እንደገና ይጀምራል። በጥፊ ሲመቱት አይኑን አስረውት እስኪ ማን ነው የመታ ንገረን፣ እስኪ ነቢይ ከሆንክ ማን ነው ፊትህን በጥፊ የመታ ይሉታል። ይዘባበቱበታል፣ ያላግዱበታል። ለምን ሲባል የደህንነታችን ተግሣጽ በማን ላይ ነበር? በእርሱ ላይ ነበር። ስለ መተላለፋችን ምን እያለ ነው? እየተገረፈ ነው። ጀርባውን ኢየሱስ ለምን ሰጠ ሲባል የእኛን የሕግ ግርፋት ምን ሊል ስለፈለገ ነው? ሊያስወግድ ስለፈለገ ነው። የግርፋቱ ውጤት ምን አይነት ውጤት ነው ሲባል በአዲስ ኪዳን መንፈሳዊ በሽታ ማለት ነው። ኢየሱስ ጌታ ነው። እስኪ ከዚህ በኋላ በሉ ሰውነቴ በሉ ለግርፋት አልሰጥም። ምን አልልም? አልሰጥም። ለምን ሲባል ኢየሱስ ክርስቶስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ላይ ሲናገር በእርሱ ቁስል እናንተ ምን አላችሁ? ተፈወሳችሁ። ለምን? ለኃጢአት ሞተን ለጽድቅ እንኖር ዘንድ እርሱ ስለኛ በእንጨት ላይ ኃጢአትን ምን አለው? ሰቀለው። በመገረፉ ቁስል እናንተ ምን አላችሁ? ተፈወሳችሁ። ለምን? ለኃጢአት ሞተን ለጽድቅ ምን እንድንኖር። ለኃጢአት ከኖርን በኃጢአት ምክንያት ግርፋት አለብን። በኃጢአት ምክንያት ዕዳ አለብን። የግርፋት መርገም አለብን። ይህ መርገም ነው በሰው ልጆች ላይ ሕጉ የሚረግማቸው ወይም የሚፈርድባቸው ነው። ኢየሱስ ግን ያደረገው ምንድን ነው? ጀርባውን ለገራፊዎች ሰጠ። እኔ አንድ እምነት ዛሬ ይፈጠርላችሁ። ምን አይነት እምነት መሰላችሁ? ኢየሱስ ለእያንዳንዱ ሰውነታችን ዋጋ ከፍሏል። ለእያንዳንዱ። አሁን በሰው ድንገት ታማችሁ ሊሆን ይችላል፣ ወይ ቤተሰብ ታሞ ሊሆን ይችላል። እመሙ ላይ ፎከስ አታድርጉ። መጀመሪያ ምንጫችሁ ላይ ትኩረት አድርጉ። ምንጩ ቃሉ ነው። መሰረታችሁ ላይ ትኩረት አድርጉ። ርዝራዡ ላይ ትኩረት አድርጋችሁ መፈወስ አትችሉም። ነገር ግን ኢየሱስን ተመልክቶ ሰው ዓለም እንዲድን ነው እግዚአብሔር የፈቀደው። መጽሐፍ ሲናገር ምን ይላል? ሰዎች በማጉረምረም ምክንያት በሰዎች በኃጢአትና ሕግ በመተላለፍ ምክንያት በምድረ በዳ ባለ
በእባቡ ተነደፉ ይላል ብሉይ ኪዳን። የዛን ጊዜ እግዚአብሔር ለሙሴ ምንድን ነው ያለው? እንደ የናስን እባብ ሰርተህ ምን በልላቸው? ስቀልላቸው። የነደፋቸው እባብ የሚመስል ነገር ምን በልላቸው? ስቀልላቸው። ስለዚህ ኢየሱስ መጣና ዮሐንስ 3 ላይ ምን አለ? ሙሴ በምድረ በዳ ምን እንደሰቀለ እባብን እንደሰቀለ እንዲሁ በእርሱ የሚያምኑ ይድኑ ዘንድ የሰው ልጅ ሊሰቀል ይገባል። ለምን? ኢየሱስ እንደተሰቀለ አይታችሁ አምናችሁ ትድኑ ዘንድ። አሁን አይታችሁ ትድኑ ዘንድ ኢየሱስ ተገረፈ። የኢየሱስ ግርፋት ፈውስን የሚያመጣላችሁ አይታችሁ ምን ስትሉ ነው? ስትቀበሉ ነው። የኢየሱስ ግርፋት ዛሬ ሲገረፍ አይታችሁ ላትድኑ ትችላላችሁ። የገረፈው ሰውዬ እኮ ለሱ ነው የተገረፈለት። ብዙዎች ለሱ ነው የተገረፈላቸው። ነገር ግን ሰዎች በእርሱ የሚያምኑ ይድኑ ዘንድ የሰው ልጅ ምን አለ? እምነት ደግሞ ከቃሉ ነው። እምነት ከመስማት፣ መስማት ከየት ነው? ከእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ይላል ስለ ኢየሱስ ግርፋት? የእግዚአብሔር ቃል ለምን ኢየሱስ ተገረፈ? ለምሳሌ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ የቤተ ክርስቲያን ራስ ሆኖ ሲሰጥ ኤፌሶን ምዕራፍ 5 ቁጥር 26 ላይ ምን ይላል? ባሎች ሆይ ሚስቶቻችሁን ምን በሉ? ውደዱ። ክርስቶስ ራሱን ለቤተ ክርስቲያን አሳልፎ እንደሰጠ እናንተም ሚስቶቻችሁን ምን በሉ? ውደዱ። ለምንድን ነው ኢየሱስ ክርስቶስ ለቤተ ክርስቲያን ወይም ለሰው ልጆች ራሱን አሳልፎ የሰጠው ሲባል ቤተ ክርስቲያንን ያለ ነውር ያለ ፊት መጨማደድ ክብርት ንጽሕት አድርጎ ለራሱ ምን እንዲል ነው? እንዲያቀርብ ነው። ለምንድን ነው ኢየሱስ ራሱን አሳልፎ የሰጠው ሲባል ቤተ ክርስቲያንን ያለ ፊት መጨማደድ እንድትሆን። ያለ ፊት መጨማደድ እንድትሆን ኢየሱስ ፊቱን ለጺም ለሚነጩ አሳልፎ ምን አለ? ሰጠ። ለሚተፉበት ፊቱን ምን አላለ? አላዞረም። ለምን? ቤተ ክርስቲያንን ለመፈወስ ራሱን ኢየሱስ ምን አለ? ሰጠ። ለምን? ቤተ ክርስቲያን እርሱን አይታ ነፃ እንድትወጣ። ቤተ ክርስቲያን እርሱን አይታ ነው እንጂ ነፃ የምትወጣው ቤተ ክርስቲያን ስለሆነች አትነጻ። ለምሳሌ ዛሬ ያው ፊቴን አሳጠው ውሃ የለም አለ አይደለም? ውሃ የለም እንዴ? አለ እኮ አይደል? አንድ ጊዜ የተባለውን አባባል ሰምታችኋል? አንድ ጸጉር ቆራጭ አንድ ሽማግሌ እየቆረጠ እያለ አንድ እብድ ሰውዬ ውጭ ላይ ያያል። በእውነት ፈጣሪ የለም ማለት እግዚአብሔር ቢኖር ኖሮ ይህንን ሰውዬ እንዲህ ሲሆን እንዴት ዝም ይለዋል? እግዚአብሔር ቢኖር ኖሮ ይህንን እብድ ሰውዬ እንዴት ዝም ይለዋል? እንዴት አይፈውሰውም ብሎ ለአባትየው ያጫውታል። ከዛ አባትየው የሚመልሱት እየፈለጉ ከዛ አንድ ጨበሬ ሰውዬ ሲያልፍ ያየዋል። ጨበሬ ሰውዬ ማለት ጸጉሩ የተንጨባረረ ሰውዬ ሰው በበር ሲያልፍ ያያል። በጣም እኮ ነው አለ ሽማግሌው። ተቀብሎ ደግሞ እንዴት ይሄ ሰው የጸጉር ቆራጭ የለም እዚህ ምድር ላይ? ጸጉር ቆራጭ እዚህ ምድር ላይ የለም ማለት ነው። ጸጉር ቆራጭ ቢኖር ኖሮ ይህ ሰውዬ ተንጨባሮ አይሄድም ነበር። ፋዘር ምን ሊሉ ፈልገው ነው? እኔ እየቆረጥኩት አይደለም እንዴ? ኢየሱስ ጌታ ነው። በሌላ አማርኛ ጸጉር ቆራጭ ውሃ ስላለ ሰው ሁሉ ይታጠባል አይባልም። ቃሉ ስላለ ሰው ሁሉ በቃሉ ይነጻል አልተባለም። ቤተ ክርስቲያን ስለሆናችሁ ከግርፋት ትድናላችሁ አልተባለም። ቤተ ክርስቲያን ቃሉን ይዛ ነው የቃሉን ባለቤት የምትወስደው። መጽሐፍ ሲናገር ራሱ ዕብራውያን ምዕራፍ 10 ምን ይላል? ኑዛዜው ይጸና ዘንድ የተናዛዡን ሞት ማርዳት የግድ ነው ይላል። ምን ይጸና ዘንድ? ኑዛዜው ይጸና ዘንድ ማለት ተስፋ ቃሉ በእናንተ አካል ይይዝ ዘንድ የተስፋ ቃሉ አካል ያስያዘውን መናዘዝ ያስፈልጋል። በሌላ አማርኛ በመገረፉ ቁስል ይሄው ተፈውሻለሁ ማለት ያስፈልጋል። አለበለዚያ ግን የኢየሱስ ቁስል ፈውስን አያመጣም። ሰዎች የኢየሱስ ግርፋት አይተው ነው የፈውስ ጥበብ የሚያገኙት።
የፈውስ መረዳት የሚያገኙት። ኢየሱስ ለሰውነታችን በሙሉ ዋጋ ከፍሏል። ለእያንዳንዱ ኦርጋናችን ኢየሱስ ዋጋ ከፍሏል። ለዚህ ነው ኢየሱስ የሸፈነው ሰው በኢየሱስ ውስጥ የሚኖር ሰው በኢየሱስ ውስጥ ሆነን ከሆነ የኛን ግርፋት የተቀበለው አሁንም በእርሱ የምንኖር ከሆነ ምላሽ የሚሰጡት ነገሮች ለኛ አይደለም ለኢየሱስ ነው። ለምሳሌ ሰውነታችሁን በሙሉ ቁጠሯቸው። ኢየሱስ ጸጉር ለሚነጩ ጸጉሩን ምን ብሏል? ተነይቷል። ፊቱን በጥፊ ለሚመቱ ፊቱ ምን ብሏል? ተነይቷል። ኢየሱስ ክርስቶስ አይኑ ምን ብሏል? ታስሮ ጨልሞበታል። ኢየሱስ ክርስቶስ አክሊል ራስ ምታት እንዳይዝ ኢየሱስ ክርስቶስ ራሱን ምን ብሏል? በሾህ ጉንጉን አንተ የክብር አክሊል ልጅነትም የሚሆን መንፈሳዊ ትርጉም የሚሆን ኢየሱስ ምን ብሏል? የሾህ አክሊል ደፍቷል። አንተ በደም የጥረግረ ብላ ወይም ደግሞ የሕጉ እርግማን አንዱ ምን ይላል? ከባድ ስራ መስራት ነው አንዱ። ስለዚህ የደም ላብህ ምን ይላል መጽሐፍ? የላብ ፍሬ ሐሞት እንዳይሆንብህ፣ የላብ ፍሬ ሐሞት መራራ የተሳሳተ ውጤት እንዳያመጣብህ ኢየሱስ ክርስቶስ ምን ብሏል? ደንግባት ይኖር ዘንድ ኢየሱስ የደም ላብ ምን ብሏል? አፍሷል። ኢየሱስ ክርስቶስ ጎኑ በጦር ምን ብሏል? ተወግቷል። በሌላ ማለት ጎኑ በጦር ተወግቷል ማለት ኦሬዲ በጎን ያለ ሰውነቱ ሁሉ ጦሩ ምን ብሏል? ወግቶታል። ኢየሱስ ክርስቶስ እግሮቹ ተቸንክሯል። ኢየሱስ እጆቹ ምን ብሏል? ተቸንክሯል። ኢየሱስ ክርስቶስ እያንዳንዱ የትንቢት ቃልን ሄዳችሁ ብታዩ ልብሱ ተወስዷል፣ ንብረቱ ተወስዷል። ኢየሱስ ክርስቶስ ሁሉንም ነገር ከፍሏል። እያንዳንዱ ሰው ነው። ለዚህ ነው እና በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ኢየሱስ ያልከፈለው የሰውነት ክፍል የለም። ሰዎች አንድ ጥያቄ ሲፈጠርባቸው ችግሩ ሲገቡ ወይም ደግሞ ሲታመሙ ሲቸገሩ የሆነ ነገሩ ሲገቡ የሚያዩት ነገር ነው እምነታቸው። መፍትሄ አድርገው የሚያዩት ነገር ነው እምነታቸው። አምነው የሚሞቱ አባቶች አሉ መጽሐፍ ቅዱስ ላይ። አምነው ማለት አምነው ሲባል ገብቷቸዋል። አምነው ማለት ያመኑትን ነው። በቃ እንደዛ እየሞተ ከሆነ እየሞተ አምነው ምን አሉ? ሞቱ። እሳት ውስጥ እየተጣሉ አምነው ምን አሉ? እሳት ውስጥ ተጣሉ። እምነታቸው አይቀያየርም። ውስጣቸው ያለው ስዕል አይለዋወጥም። መጽሐፍ ቅዱስ ለዚህ እኮ ነው ገላትያ ምዕራፍ 2 ላይ መጽሐፍ ምን አለ? እናንተ የገላትያ ሰዎች ሆይ አለ ኢየሱስ ክርስቶስ እንደተሰቀለ ሆኖ በእናንተ ዘንድ በልባችሁ ምን ብሎ ነበር? ተስሎ ነበር። እንዴት ነው ኢየሱስ ክርስቶስ የተሰቀለው? የተሳለው እንደተሰቀለ ሆኖ ነው የተሳለው። እስኪ ኢየሱስ በእናንተ ውስጥ እንዴት ነው የተሳለው? ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር አለ ጳውሎስ። ስለዚህ እንዴት በአንድ ጊዜ ፈጥናችሁ ዘወር አላችኋል? ኢየሱስ ክርስቶስ እንደተሰቀለ ሆኖ በተሳለ ጊዜ እምነት አገኛችኋል፣ ልጅነት አገኛችኋል፣ ተአምራት አገኛችኋል። ኢየሱስ ክርስቶስ እንደተሰቀለ ሲሳል ልጅነት አለ። ኢየሱስ ክርስቶስ እንደተሰቀለ በእናንተ ዘንድ ሲታይ መንፈሳዊ ልምምድ አለ። መንፈስ ቅዱስ የኢየሱስ ክርስቶስ መስዋዕት ከሌለ አይገለጥም። ኢየሱስ ክርስቶስ ከሌለ መንፈስ ቅዱስ አይገለጥም። ስለዚህ ምክንያት መጽሐፍ ቅዱስ አንድ በደለኛ ሰው አንድ ኃጢአተኛ ሰው እንደ ሕጉ ይገረፋል፣ እንደ ሕጉ ስለ በደሉ ይደቃል፣ ስለ መተላለፉ ይቆስላል። ኢየሱስ ክርስቶስ ደግሞ ስለ በደላችን ምን አለ? ደቀቀ። ስለ መተላለፋችን ምን አለ? ቆሰለ። ከዛስ በመገረፉ ቁስል እኛ ምን አለ? እስኪ በመገረፉ ቁስል በሉ ተፈውሻለሁ። ምን ብያለሁ? ተፈውሻለሁ። ነገሩ አለ፣ ሁሉ አለ፣ ተውት ከጉዳዩ ጋር። መጀመሪያ ግን ኢየሱስ ክርስቶስ ተገርፏል ወይ? ኢየሱስ ክርስቶስ የተገረፈው ለራሱ ነው ወይስ ለኔ ነው? የኢየሱስ ክርስቶስ መገረፍ ምንድነው ያደረገልኝ? የኢየሱስ ክርስቶስ መገረፍ ጠቅላላ ለፈውሳችሁ የሆነ ስራ ነው የተሰራው። የኢየሱስ ክርስቶስ መገረፍ ላይ ድፍረት ያስፈልጋችኋል። ክብር አለኝ በሉ። ከዚህ በኋላ በሉ ቀና ብዬ እኖራለሁ። ለምን ሲባል ኢየሱስ ክርስቶስ ፊቴን ምን አላረኩም? ከሀፍረት አልመለስኩም ማለት። የሚያሳፍር ነገር ብዙ ነው። አሁን ሕጉ በጣም ብዙ ነው።
አንዳንድ ጊዜ ለምን ሆነ ማለት አንችልም። በህይወታችን የሚሆኑ ነገሮች ለምን ሆነ ማለት አንችልም። ለምን የነገሩን ሚስጥር ስታዩ በእርግጥ ግዴታ ነው። አንድ ሰው መጎዳቱ ግድ ነው። ገብታችኋል? ያለ ኢየሱስ ክርስቶስ ግድ ነው። ያለ ኢየሱስ ክርስቶስ ሰው መዳን እንዴት ምን አይነት ማን ስለሆነ ነው የሚድነው ያስብላል። ማን ስለሆነ ነው? ያለ ኢየሱስ ክርስቶስ ማን ስለሆነ ነው ነፃ የሚወጣው? ኢየሱስ ክርስቶስ ብቻ ሲኖር ነው ሰዎች የመዳን ምክንያታቸው። የመገረፉ ቁስል ነው ሰዎች ፈውስ የሚያገኛቸው። የመገረፉ ቁስል ከሌለ ሰዎች መፈወስ አይችሉም። ስለዚህ አንድ ነገር ነው ያለው፣ የኢየሱስ ቁስል አለ አልያም ደግሞ አንተ አለ። ሰዎች መፈወስ ሲፈልጉ ማየት ያለባቸው ኢየሱስ ክርስቶስ እንደተገረፈ ሆኖ ማየት አለባቸው። ኢየሱስ ክርስቶስ እንደተገረፈ ተስሎ ካለ ሰዎች በጤንነት ይኖራሉ፣ በሰላም ይኖራሉ። ኢየሱስ ክርስቶስ እንደተገረፈ እንጂ ሌላ ላላውቅ ቆርጫለሁ። ሰዎች በሁለት መንገድ ዋጋ ይከፍላሉ። አንደኛ ፍጥረታዊ ግርፋትን ስታዩ፣ አንደኛ ሰዎች ስለ እግዚአብሔር ነቀፌታን ይቀበላሉ። ሰዎች ስለ ራሳቸው ሳይሆን ስለማን? ስለ ጌታ፣ ስለ ወንጌል፣ ስለ እውነት ሰዎች ይገረፋሉ። ነገር ግን መጽሐፍ ቅዱስ ሌሎች ደግሞ አሉ፣ ስለ ስንፍናቸው፣ ስለ ድካማቸው፣ ስለ ኃጢአታቸው፣ ስለ ራሳቸው ይገረፋሉ። አብዛኛው ክርስቲያን አሁን በተለይ በዚህ ዘመን ስለ ክርስቶስ የሚገረፍ ሰው የለም። ስለ ክርስቶስ የተገረፈ የለም። ስለ ክርስቶስ አጣው የምንለው ነገር የለም። ስለ ክርስቶስ እንዲህ አድርገናል የምንለው ነገር የለም። ብዙ ስታዩ ብዙዎቻችን ለምሳሌ ወንጌል ወተን ብንመታ አንዳንዱ ጊዜ ምናልባት ደግሞ ስለ ስንፍናችን ሊሆን ይችላል የምንመታው፣ ስለ ክርክራችን ሊሆን ይችላል የምንመታው፣ ስለ አለማስተዋላችን፣ ስለ ስጋዊነታችን ሊሆን ይችላል የምንመታው። መጽሐፍ ቅዱስ ሰዎች በምድር ላይ የሚገረፉበትና ዋጋ የሚከፍሉበት ነገር በሁለት አቅጣጫ ነው። አንደኛ ከነሱ ውጪ፣ ከነሱ ስህተት፣ ከነሱ ችግር ውጪ ስለ ጌታ በሚሆን ነገር ክብራችን ምናችን ነው? ክብራችን ነው። ስለ ጌታ መጽሐፍ ቅዱስ ሐዋርያ ምዕራፍ 4 ላይ 5 ላይ ስታዩ ኢየሱስ ክርስቶስ ያለንን እንሰጣለን ብለው ምናምን ይላል፣ ተነስና ተመላለስ። ሰውየው ምን ሆነ? ደህና ሆነ። በምን? በናዝሬቱ በጌታ በኢየሱስ ስም ተነስና ምን በል ተመላለስ። ሰውየው ተፈወሰ። በምን? በኢየሱስ ክርስቶስ ስም። በኢየሱስ ስም ብለው ፈወሱት። ቀጥሎ እንዴት ፈወሳችሁት? እንዴት ፈውስ ሰራላችሁ ስትሏቸው እናንተ በሰቀላችሁት ምን ባላችሁት? በተሰቀለው የጴጥሮስ ልብና ጴጥሮስ አይምሮ ውስጥ ከስሙ በፊት ምን አለ? መሰቀሉና መገረፉ አለ። ስለዚህ ጴጥሮስን አውቀዋለሁ ኢየሱስንም አውቀዋለሁ ይላል። ስለዚህ ደህና ሆነ። ከዛስ እንደ ዘንድ ሌላ ስም ከሰማይ የለም ካሉ በኋላ ድጋሚ በዚህ ስም እንዳትሰብኩ ብለው ገረፏቸው ይላል። በሸንጎ ፊት ሰብስበው ምን አሏቸው? ገረፏቸው። ምን አትበሉ? በዚህ ስም ድጋሚ አትፈውሱ፣ አትስበኩ ብሎ። ከዚያስ በሐዋርያ ምዕራፍ 5 ላይ ስለ ስሙ መነቀፍ እንደሚገባቸው ቆጥረው በደስታ ተመለሱ ይላል። ስለምኑ? ስለ ስሙ ነው። ስለ ስሙ ስለሆነ የተገረፉት ክብር አለው። ስለ ስሙ ስለሆነ የተገረፉት ደስታ አለው። ስለ ስሙ ግን ሕመም የለም። ስለ ስሙ ማጣት የለም። ስለ ስሙ የሆነ ነገር የለም። ስለ ስሙ ፈውስ ነው ያለው። ስለ ስሙ መወራረድ ያለባችሁ ኢየሱስ ክርስቶስ በእውነት እንደተገረፈ ሆኖ ተስሏል። ኢየሱስ በእውነት ተገርፏል። አሜን። ጎኔን ይዋል እኔው ራሴ ነኝ አለ። ጎኔን ይዩት። እጆቼን ጣትን በእጄ አስገብተህ ምን በል እኔ ነኝ። መንፈስ ጋር ማጠን የለውም። መንፈስ አይደለሁም እኔ ነኝ። በሽታንም ይሁን ግርፋትንም ይሁን ድል አድርጌ የተነሳሁት። ስለዚህ አምንበት ዘንድ ማን ነው ሲል እኔ ነኝ አለ ኢየሱስ። አሜን። ኢየሱስ በሉ እንደተገረፈ ሆኖ ተስሎልኛል። ይህንን ነገር በውስጣችሁ ሳሉ
ጌታ ማንኛውም ነገራችን ይፈውሳል። አሜን። ማንኛውም ነገር ውስጥ በራሳችሁ ጸሎት፣ በራሳችሁ እምነት፣ በራሳችሁ ትጋት፣ በራሳችሁ ቅናት ወይም ደግሞ በሌሎች አገልጋዮች ተጽዕኖ ከመፈወስ በላይ የሱ መገረፍ የሱ የመገረፉ ቁስል ማየት ፈውስ ይሰጣል። ስለዚህ ሰውነታችሁ የእናንተ አይደለም። ግቡና አንድ ነገር አሰላስሉ። ይህ ሰውነቴ እኮ የኔ አይደለም፣ ይሄ እኮ የኔ አይደለም፣ ይሄ የኔ አይደለም፣ ሰውነቴ የኔ አይደለም፣ እግሮቼ የኔ አይደሉም እያለ የዛን ጊዜ ምን እንደሚሆን ታውቃላችሁ? የትንሣኤው ጌታ እግሮቹ እንደ ጋለ ናስ ናቸው። እንዴት ናቸው? እንዴት ናቸው? እንደ ጋለ ናስ ናቸው። ብዙ ጊዜ አገልጋዮች እግራቸውን እንዲያርገው ሲጭኑ አይታችኋል። ብዙ ጊዜ ፌክ እንዲህ አርጎ የተያዘ ሰው ያው ሲገፋ ይወድቃል ስለሚባል የተሳሳተ እውቀት ስለገባ ነው እንጂ እግራችንን እንዲህ የምናደርግበት ምክንያት የኢየሱስ እግር እንደ ጋለ ናስ ስለሆነ እንጂ እንዲህ ሰውየውን ይዤው ልገፋው አይደለም። ስለገፋው ይፈወሳል እንዴ? አይፈወስም። ግን ዓላማውና እቅዱ ሰዎች በውስጣቸው አገልጋይም ይሁን ማንም ሰው የኢየሱስን እግር ውስጡ ከመጣ እንደ ጋለ ናስ ከሆነ በእግሮቹ በኢየሱስ እግር የሰውየውን እግር ይነካል። እጆቹን እንዴት ናቸው? በመዳፉ ቀርጨሻል ይላል። እጆቹ ምን ብሏል? ቆስለዋል። ስለዚህ እጆቼን ስጭን የማየው የኔን እጅ አይደለም። የማን እጅ ነው? የኢየሱስን እጅ ነው። በሚመለከቱትም ድንቅና ምልክቶች ያጸናላቸው ነበር ይላል። ሚያጸናላችሁ ውስጣችሁ የትንሣኤው ጌታ ኢየሱስ ካለ የትንሣኤው ጌታ ተሞልታችሁ ሰውነታችሁን ለዚህ ጌታ ስትሰጡ ለእያንዳንዱ የተከፈለላችሁን ዋጋ ስትቀበሉ ቀጥሎ የሚሆነው ምን ነው ታውቃላችሁ? ይሄ ያሸነፈው ጌታ በእናንተ መለማመድ ይችላል። ስሙ በእናንተ መስራት ይችላል። ባልና ጊንጡን እየረገጣችሁ መኖር ትችላላችሁ። ኢየሱስ ጌታ ነው። እስኪ በነፃነት ልኖር በሉ። ክርስቶስ በሉ። ነፃነትን በሉ አውጥቶኛል በሉት። በነፃነት ልኖር በሉ። ክርስቶስ በሉ። ነፃነትን በሉ አውጥቶኛል። ገላትያ ምዕራፍ 5 ላይ ያለውን ማስታወቂያ ነግራችሁ እንጸልያለን። ገላትያ ምዕራፍ 5 ቁጥር 1 እስኪ አውጡ። ምንድን ነው የሚለው? በነፃነት ልንኖር ክርስቶስ ነፃነትን አወጣ። እንግዲህ ጸንታችሁ ቁሙ። ምን በሉ? ጸንታችሁ ቁሙ። በነፃነት ልንኖር ክርስቶስ ምን ብሎናል? ነፃነትን አውጥቶናል አለና እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር እንዳትያዙ። ላለመያዝ በሌላ ጸንታችሁ መቆም አለባችሁ። በምን? አንድ ጊዜ አንዲት ሴት ምንም ነገር አልገባኝ የገባት አንድ ነገር፣ ውጭ ሀገር ነው የምትኖረው። የገባት አንድ ነገር ነው። የመጣልኝም የነገርኳት አንድ ነው። ትሩዝ ኤንድ ፋክት የሚባል ነገር አለ። ትሩዝ ኤንድ ፋክት ማለት አማርኛው እውነት የሚለውን ብዙ ጊዜ እውነት፣ ለምሳሌ አንድ ሰው እጁ እየታመመ ከሆነ እውነቱ ምንድን ነው? መታመሙ ነው። እውነቱን ብለን ደግሞ የኢየሱስ ቁስል ነው እንላለን። ስለዚህ አይገልጽም። ስለዚህ ትሩዝ ኤንድ ፋክት የሚባለው ልዩነቱ አንድ ነገር ነው። አሁን በህይወትሽ እየሆነ ያለው ፋክት ነው። ፋክት ነው ማለት አሁን እየታየ ያለው ግን እውነት ያለው ነው። ፋክት ማለት አሁን አንድ ሰው እየታመመ ነው፣ እውነቱ ግን እሱ አይደለም። ያ ፋክት አሁን መረጃ፣ ሰይጣን ፋክቱን ነው የሚያሳያችሁ፣ መረጃ ነው የሚያሳያችሁ። በራሳችሁ በቤታችሁ በጉዳያችሁ ላይ ነገሩ አለ፣ ተራራው አለ፣ ህመሙ አለ፣ ችግሩ አለ፣ ሁሉም አለ። እውነት ይመስላሉ፣ እውነት ግን አይደሉም። መረጃዎች አሉ ዙሪያችሁ ውስጥ። ምኑን? ያንን ቃል እውነቱን እንዳትቀበሉ። ትሩዝ የሚባለው ደግሞ እንደ እግዚአብሔር ቃል ከሆነ እውነት ማለት ኢየሱስ ክርስቶስ ነው። እውነትን ታውቃላችሁ፣ እውነት ምን ይላችኋል? ይህ እውነት ማን ነው? የተፈጸመው ቃል ነው። እውነት ማለት የተፈጸመ ቃል፣ መመዘኛው ኢየሱስ ክርስቶስ ነው። በዙፋኑ ላይ ያለው እሱ ነው እውነት። ስለዚህ እውነቱ የኢየሱስ ቁስል ነው። እውነቱ በእሱ ቁስል ምን ማለታችሁ ነው? መፈወሳችሁ ነው። ፋክቱ ደግሞ ነገሮች ደግሞ እያወሩ ያሉት
ተቃራኒ ነው። እየተገለጠ ያለው ሌላ ነው። እውነቱ ደግሞ በእሱ ቁስል ምን ማለታችን ነው? መፈወሳችን ነው። ሁለት ነገር ነው። ስለዚህ እውነቱ ሊቀየር አይችልም፣ ፋክቱ ግን ይቀየራል። ገብታችኋል? እውነት ሊቀየር ሊገለበጥ አይችልም። እውነቱ እውነት ነው። ፋክቱ ግን ምን አይነት ነው? አሁን ላይ አለው ብሎ የሚገለጠው ማስረጃ ነው። ስለዚህ ሰዎች ትሩዝ ላይ ፎከስ ሲያደርጉ ኖት ትሩ፣ ይሄ እውነት አይደለም። እውነቱ ኢየሱስ ክርስቶስ ነው። እውነቱ በመስቀል የተሰራው ስራ ነው። እውነቱ በእሱ ቁስል መገረፍ ተገርፎ መፈወሴ ነው። እውነቱ በሰማይ ያለው ነው። እውነቱ መፈወሴ ነው። እውነቱ ነፃ መውጣቴ ነው ሲል ሰው ከእውነት ሳይድ ሲሆን ፋክቱ ይቀየራል። እውነቱ አይለወጥም። ፋክቱ እውነቱ እስኪገለጥ ድረስ የእምነት መፈጸም ደግሞ የነፍስ መዳን። ነፍሳችሁ እስክትድን ነው እምነታችሁ የሚቆይ። ነፍሳችሁ ሲድን እምነታችሁ ይፈጸማል። ነፍሴ ሲድን እምነቴ ይፈጸማል። ይሄን ነገር ቀላል ይመስላል ሲነገር። የእምነት መፈጸም የምን መዳን ነው? የነፍስ መዳን። ምን ማለት እንደው ታውቃላችሁ? የእምነት መፈጸም የነፍስ መዳን እምነታችሁ እርግጠኛ ስትሆኑ ማለት እምነታችሁ አካል ሲስካያችሁ በጉዳዩ ላይ ነፍሳችሁ ምን ብሏል ማለት ነው? አርነት ወጥቷል ማለት ነው። እንዴት? ይህ ተራራ ተነቅለ ወደ ባህር ምን በል ሂድ ብትሉት ይሆንላችኋል። ምን ሳትሉ? ሳትጠራጠሩ። ምን ሳትሉ? ሳትጠራጠሩ ይህንን ተራራ ተነቅለ ወደ ባህር ልብ ግባ ብትሉት ይሆንላችኋል። እምነት ጥቂት እንኳን የስናፍጭ ቅንጣት እንኳን የምትሆን እምነት ቢኖራችሁ ወይም ቃል ቢኖራችሁ ይህንን ሳትጠራጠሩ ብትሉት ይሆናል። ምን በል የት ነው የሚነቀለው ማለት ነው? ተራራ ጥርጣሬ የት ነው የሚነቀለው? በልብ። ጥርጣሬ የሚነቀለው ከልብ ነው። እምነት ከልብ ነው የሚጀምረው። እርግጠኛ ሆናችሁ የምትናገሩትና እርግጠኛ ሳትሆኑ የምትናገሩት አንድ አይደለም። ስለዚህ ነው የእምነት መፈጸም የነፍስ መዳን ነው። አንዳንድ ሰው የሆነ ነገር ቀሎት፣ ለምሳሌ አጋንንት አንዳንድ ሰው ትግል አይፈልግም። በቃ እጁን ሲጭን ወይም ደግሞ ሲናገር እንደሚሆን ነፍሱ ያውቃል፣ እርግጠኛ ነው። ምንም በቃ እሳት ሲል እሳት እንደሚመጣ ያውቃል። እሳት ስትል ማንም ሰው እኮ ነው በኢየሱስ ስም ሲል የሆነ ነገር እንደሚሆን ያምናል። ለምን? ነፍሱ በዚህ ጉዳይ ምንድን ነው? እርግጠኛ። ዘሴም እንደዚሁ ፈውስም ይሁን በረከትም ይሁን ማንኛውም የደጆች መከፈትም ይሁን ሰዎች ነፍሳቸው በጉዳዩ ሲድን እምነታቸው ይፈጸማል። እስኪ ኢየሱስ በሉ፣ ስለ በደሌ በሉ ደቋል፣ ስለ መተላለፌ በሉ ቆስሏል። ምንም ውስጥ ስትሆኑ ይሄንን ኮንፌሰር ምን ስለ በደሌ ለምን ማንኛውም ነገር ያለ ምክንያት አይሆንም። ማንኛውም ነገር ወይ ለፋይት ነው ወይ ውርስ ነው ወይም ደግሞ በሆነ ነገር ምክንያት ነው። ያለ መሰረት ማንኛውም ነገር አይሆንም። ለዚህ ነው የንስሐ ጸሎት የምናደርገው። ስለማናውቀው የታሰርንበትን ነገር ስለማናውቅ በንስሐ እንጸልያለን። ለምን? ንስሐ አዲስን ቀን አዲስን ደጅ ስለሚከፍት። ስለዚህ ማንኛውም ነገር ያለ ምክንያት ስለማይሆን ያንን ምክንያቱን ቢበዛ በደል ነው መተላለፍ። ስለዚህ ማንኛውም ሁኔታ ስትሆኑ ስለ በደሌ ደቋል፣ ስለ መተላለፌ ቆስሏል። ስለዚህ በእርሱ ቁስል እኔ በቃ ውስጣችሁ ይሄን ከጨረሳችሁ አትሞቱ። እስኪ አልሞትም። ውስጣችሁ ይሄ ኖሮ እንዴት ትሞታላችሁ? ሰው ውስጡ ይሄ ኖሮ እንዴት ፍጻሜ ይሆንበታል? አትሆን። ሁሉ ነገር ነፍሳችሁን ለማሸነፍ በመገረፉ ቁስል ምን ብላችኋል? እስኪ ደግሜ አልገረፍም በሉ፣ ደግሜ ዋጋ አልከፍልም በሉ፣ ደግሜ አልገረፍም በሉ። ኢየሱስ በሉ ስለኔ ተገርፎልኝ። አሜን። በእግሮቻችን እንቆማለን።